የለፋን ኪሳችን ቂጣችን ሁሉ ተቀዶ በቁምጣ የተማርነውን ኢትዮጵያ ማያስታውሰን ልጁን አይልካትም ኢትዮጵያ ሄዳ እንድትዋጋ ግን የደሃውን ማግደው እነዚህ የገጠር ዘመዶቻችን እና አልወድም ይሄ ኢትዮጵያዊ ብሎ አዋጊውን ኢትዮጵያዊ ማዋጉሽ ነው ምለው እና ማዋጉሽ ለኢትዮጵያ ጥቅም የላቸው ይህ የፕሮፌሰር ኃይሌ ገሪማ ንግግር ለድሃው ኢትዮጵያዊ ትልቅ መልእክትን ያዘለ ነው። ጦርነትን የሚሰብኩ አካላት ራሳቸው ወይም ልጆቻቸው በጦርነቱ ሲሳተፉ አይታይም። በምቾት በሚንደላቀቁባቸው ሀገራት ሆነው በለው ፍለጠው እያሉ ድሃ ልጆችን የሚማግዱና የሚያስማግዱ ዲያስፖራዎች ሀገርህ በነከሌ ተደፈረች እነንትና እንዲህ አደረጉ በሀገር ጉዳይ ወደ ኋላ የለም ሲሉ የሚደመጡ ፖለቲከኞች የድሃ ልጅ ሰለባ ሆኖና ደሙን አፍስሶ ከመጣ ባቸው ማአት እንዲታደጋቸው ሲቀሰቅሱ እንጂ ታች ወርደው ከህዝቡ እኩል መሬት ላይ ሲጋፈጡ እምብዛም አይታዩም። ምናልባት ሁለት ክፉኛ የተጣሉ ፖለቲከኞች በርካቶችን አነሳስተውና በጦርነት ማግደው እልሃቸውን በሌሎች ደም ከተወጡ በኋላ ታረቅን ብለው ሲጋራም ተቀባብለው ያጨሱ ይሆናል። ልጇን የተበላችው እናት ግን እድሜ ልኳን ደም እያነባች ትቀጥላለች እንጂ ጠብ የሚልላት ነገር የለም። ምናልባት ልጅሽ መስዋዕትነት በመሆኑ ልትኮሪ ይገባል የሚል ማላገጫ አይነት ሽንገላ ከፖለቲከኞቹ ይሰነዘርባት ይሆናል። ይህን ያነሳ ነው ትላንት ሙሉ ቪዲዮ በአልጀዚራ ከተለቀቀው የአቶ ጌታቸው ረዳ ቃለ መጠይቅ በመነሳት ነው። በእርግጥ ከአቶ ጌታቸው ረዳ ቃለ ምልልስ ጀርባ የተሸረበ ሴራ አለ የሚሉ አስተያየቶች ይሰማሉ። ይህን ጉዳይ ወደ ኋላ የምንመለስበት ሲሆን ለአሁኑ የጋዜጠኛ ጸዳለ ለማን ሐሳብ እናንሳ። በነገራችን ላይ ከጸዳለ ንግግር ቀደም ብሎ ጋዜጠኛው መህዲ ሐሰን ወደ ጸዳለ ያመላከተ ጌታቸውን አብይ አህመድን መቀላቀሉ አስገርሞሽ ነበር። ይህ ለጦርነቱ ሰለባዎች ምን ማለት ነው? እሱ ለሰራው ስህተት እየተጸጸተ እንደሆነ ተናግሯል ብሏታል። የጠቅላይ ሚኒስትሩ ቀንደኛ ተችና ተቋሚ የሆነችው ጸዳለ ለማ በበኩሏም በቃለ ምልልሱ ላይ አቶ ጌታቸው ረዳን ከሞራል ጋር በተያያዙ ጉዳዮች ጥያቄ ለማንሳት ሞክራለች። ጸዳለ ለማ ጥያቄና ሐሳቧን ስታጸባርቅ ጌታቸው ይህ ከታላላቅ አሳዛኝ ክስተቶች አንዱ ይመስለኛል። ይህ የሞራል ውድቀት ብቻ አይደለም። ይህ ሞራላዊነትን ሙሉ በሙሉ የመፋቅ አደጋ አለው። የዘር ማጥፋት ወንጀል መፈጸሙን ይስማማሉ? ይህንን ችግር ለመፍታት ከውስጥ ሆኖ መስራት ወይንም ፕራግማቲዝም ልለው ይችላል። ደጋፊዎቹም ይህንን ይላሉ። እስካሁን ምን ሰርተዋል? የትግራይ ህዝብ ካሳ አግኝቷል? ፍትህ አግኝቷል? የፌዴራል መንግስቱ ትግራይን ወደ ፌዴሬሽኑ ለማካተት ሞክሯል ወይ ብለን ብንጠይቅ መልሱ በጭራሽ የሚል ነው። ለተጎጂዎች ፍትህ አለ ወይ ካልንም መልሱ የለም የሚል ነው። What have you done so far? Have the people of Tigray been compensated, redress, justice? Have the federal government tried to incorporate, after you even came to it, incorporate Tigray into the federation? The answer is no. Okay. Is there any justice to the victims? The answer is no. አቶ ጌታቸው ረዳ ለዚህ በሰጡት ምላሽ ታዲያ እንዲህ አሉ። እኔ እዚህ ስለ ሞራል ልሰብክ አልመጣሁም። እኔ ከነዚያ መሪዎች አንዱ ነኝ፣ በተበላሸው ነገር ሁሉ ተጠያቂ መሆን ከሚገባቸው። ነገር ግን ይህ አጥፊ አካሄድ ለትግራይ ህዝብ እንደማይጠቅም ከተገነዘቡት መሪዎች አንዱ መሆኔንም አውቃለሁ ሲሉ ነው የመለሱት። I'm not here to pontificate about moral. I am one of those leaders who should be blamed for anything and everything that has gone wrong. But I also know that I am one of the leaders who realized that going ahead with the kind of destructive approach we've been following is not going to be in the best interest of the people of Tigray. ጋዜጠኛው መህዲ ሐሰን በዚህ ወቅት ወደ ጸዳለ ያመላከተም እሱ የምትለው ምን አሳካህ ነው ሲል አቶ ጌታቸውን የጠየቀ ሲሆን ጌታቸው ረዳ በምላሻቸው እኔ አብይ አህመድ ከሾመኝ ጊዜ ጀምሮ የጊዜው አስተዳደር ፕሬዝዳንት ነበርኩ። እናም በድንገት ከትግራይ ተባረሬ አዲስ አበባ መጥቼ አሁንም ከትግራይ ጉዳዮች ጋር መስራት አለብኝ። አሁንም የትግራይን ህዝብ ጥቅም ማስጠበቅ አለብኝ። አሁን ከጠቅላይ ሚኒስትሩ ጋር የመስራት እድል አለኝ፣ እንደ ፖሊሲ አውጪ ሳይሆን እንደ አማካሪ ብለዋል። የጠቅላይ ሚኒስትሩ ተቺ ጸዳለ በዚህ መድረክ ላይ ፊቷን ወደ አቶ ጌታቸውና ወደ ህወሓት አመራሮች በማዞር የፕሪቶሪያው ስምምነት የፖለቲካ መተማመን እንጂ የፍትህ መረጋገጥ አይደለም በሚል ትችቷን ሰንዝራለች። ጸዳለ አሁን ያለውን ሰላም በሞገተችበት ንግግሯ እርቁ የፖለቲከኞች እንጂ የህዝብ አይደለም የሚለው ላይ አተኩራለች። የጸዳለን ንግግር ዘርዘር አድርገን ስንመለከተው እንዲህ ይመስላል። ዛሬ እዚህ ቁጭ ብለው ከፌዴራል መንግስቱ ጋር ስለተፈጠረው መቀራረብ ያወራሉ። ነገር ግን እውነታው ይህ ነው። እርሱና ጠቅላይ ሚኒስትር አብይ አህመድ ተጨባ
ተጨባብጣችኋል፣ የፖለቲካ ስምምነት አድርጋችኋል፣ ስልጣንም ተጋርታችኋል። ነገር ግን ለሞቱት በመቶ ሺዎች ለሚቆጠሩ ንጹሃን ምን መልስ አላችሁ? ይህ ሂደት ተጠያቂነትን ወደ ጎን የተወና በሁለት ወገን ባለስልጣናት መካከል የተደረገ የፖለቲካ ድርድር ብቻ ሆኖ አብቅቷል። ለተጎጂዎች ፍትህ የት አለ በማለት ነው የጠየቀችው። ህወሓት ከራሱ ታሪክ መማር እንደተሳነው የገለጸችው ጸዳለ የህወሓትን የቀድሞ የ27 ዓመት አስተዳደርን በማስታወስ አቶ ጌታቸው ረዳ የሚመሩት ቡድን አሁንም ለዲሞክራሲና ለሰብአዊ መብት መከበር ቁርጠኛ ስለመሆኑም በጥርጣሬ ጠይቃለች። ህወሓት ስልጣን ላይ በነበረበት ጊዜ የሰራውን ስህተት አሁንም እየደገመው ነው። ዛሬም በትግራይ ውስጥ ለተፈጸሙ ወንጀሎችና ጥፋቶች ራሱን ከተጠያቂነት ነፃ ለማድረግ እየሞከረ ነው። የራሳችሁን ድርሻ ሳትወጡ ሌላውን አካል ብቻ እየወቀሳችሁ እንዴት የሞራል የበላይነት ልትወስዱ ትችላላችሁ? ህዝቡ የሚፈልገው እውነተኛ ለውጥ እንጂ የቀድሞ ችግሮችን መልሶ ማምጣት አይደለም ብላለች። ቀንጨብ አድርገን እንደተመለከትነው የጸዳለ ጥያቄ አቶ ጌታቸው በዓለም አቀፍ መድረክ የዘር ማጥፋትን ፈጽመዋል ብለው ሲከሷቸው ከነበሩት አካል ጋር መስራታቸው የሚፈጥረውን የሞራል ጉዳይ ነው ያነሳችው። ትላንት የዘር ማጥፋት ወንጀል ፈጽሞብናል ካላችሁት መንግስት ጋር ዛሬ በጋራ እየሰራችሁ ነው። ይህ በፖለቲካው ዓለም የተለመደ ሊሆን ይችላል። ነገር ግን ይህንን ለተጎዳው የትግራይ እናት ልጆቻቸውን ላጡ ቤተሰቦች እንዴት ታስረዱታላችሁ? እናንተ በስልጣን ኮሪደር ውስጥ ሰላም ፈጥራችኋል። የህዝቡ ቁስል ግን ገና አልሻረም ነው ያለችው ጸዳለ። ጋዜጠኛዋ ያነሳችውን ሐሳብ በተመለከተ የአድናቆት አስተያየቶች ሲሰጡ ተመልክተናል። ጸዳለ ለግፏን ድምጽ ሆና በፓናሉ ላይ ላቀረበችው ጠንካራ ጥያቄዎችና ለሰጠቻቸው አስተያየቶች አድናቆቴን እገልጻለሁ ያሉት የመብት ተሟጋቹ ያሬድ ኃይለማርያም ናቸው። በርካታ ጉዶችን ተሸክመዋል ያሏቸውን አቶ ጌታቸውንም የሚዲያ ፍርሃት ሳይኖርባቸው እንዲህ ያለው መድረክ ላይ በድፍረት መቅረባቸውንም አድንቀዋል። ከጌታቸው የአልጀዚራ ቃለ ምልልስ ጀርባ የተሸረበ ሴራ አለ የሚለው የኢፌድሪ የውጭ ጉዳይ ሚኒስትር ቲንክ ታንክ ግሩፕ አካል የሆነው ሆርን ሪቪው ጸዳልን በስም ጠቅሰዋታልና በዚሁ ከጀርባ አለ ወደ ተባለው ሴራ እንለፍ። የጠቅላይ ሚኒስትሩ የቀጠናው አማካሪ ሚኒስትር የሆኑት ጌታቸው ረዳ እጅግ መነጋገር የሆነ አጀንዳ ከፈጠሩበት የለንደኑ ቃለ ምልልስ ጀርባ የተደረጉ የተጠናባቸውን ስልቶች በተመለከተ አገኘሁት የሚለው የሆርን ሪቪው መረጃ የሚያመላክተው ይህ ቃለ ምልልስ 2 ወራትን የፈጀ ዝግጅት ሲደረግበት እንደነበረ ነው። ዋነኛው ምክንያቱም ከጦርነቱ በኋላ ያለውን የኢትዮጵያ ፖለቲካ ትርክትን በቁጥጥር ስር ለማስገባት ታስቦ ነው ማለቱን ከሰሞኑ በነበረን የዜና ወጃችን መዘገባችን ይታወሳል። ለዚህም የበዛ ጥንቃቄ ባጀበው ዝግጅት ጌታቸው ረዳ ከህወሓት የወጡበትና ወደ ፌዴራል መንግስቱ የተቀላቀሉበትን ዋነኛ ምክንያት ከማወቅ ይልቅ ቅቡልነታቸውን ለማሳጣት ታስቦ ነው ሲልም አክሏል። ለዚህ ደግሞ ለ2 ወራት የተደረገውን ዝግጅት ሕያው ማሳያ ነው የሚለው ሆርን ሪቪው አዘጋጆቹ ጥያቄዎቹን በጥንቃቄ መርጠዋል። ጥያቄ መጠየቅ ያለባቸውን ሰዎችም በተጠና መልኩ መርጠዋል። ቃለ ምልልሱ በሚገኝበት አዳራሽ መገኘት ያለባቸውን ተሳታፊዎችም ለይተው ነበር ሲል ዘርዝሯል። የውጭ ጉዳይ ሚኒስትር ቲንክ ታንክ ግሩፕ የሆነው ሆርን ሪቪው እንደሚለው የጠቅላይ ሚኒስትሩ ቀንደኛ ተችና ተቃዋሚ የሆነችው ጸዳለ ለማ የሞራልና ፖለቲካ ውጥረቶችን የተመለከቱ ጥያቄዎችን አንስታለች። የህወሓት ደጋፊ እንደሆነ የሚነገርለት የዩኒቨርስ መምህሩ ጀቲል ትሮኖቮል ለእነዚህ ሙግቶች ምላሽ የሚሰጥ ከፌዴራል መንግስቱ ወገን ደግሞ በስርዓት ለሜሳን አሳትፈዋልም ባይ ነው። አክሎም ይህ ቃለ ምልልስ ሀቅና ደርዝ ያለው ትርክቶች ላይ ከማተኮር ይልቅ አወዛጋቢ ሐሳቦችና ምልክቶች ግዝፈት ያገኙበት ነጠላ እውነቶች እንጂ የሚፈለገው ፍሬ ነገር ችላ የተባለበት ነበር ሲል ሆርን ሪቪው ተችቷል። ለአብነት ያክል በህጋዊ መመዘኛዎችና ምርመራዎች ባልተረጋገጠ መልኩ ጠቅላይ ሚኒስትሩን የጅምላ ጭፍጨፋ ወይም ጄኖሳይድ ፈጻሚ ነው ብለህ ተናገር የሚለው ጥያቄ የተነሳው በህወሓት በኩል የነበረው የጦርነት ጊዜ የጥላቻ ንግግሮች፣ ድርጊቶችና ወንጀሎች የውይይቱ አንድ አካል እንኳ ሳይሆኑ ነው ሲል ሞግቷል። ሆርን ሪቪው ጌታቸው ረዳ ከህወሓት የወጡበትና ወደ ፌዴራል መንግስቱ የተቀላቀሉበት መንገድ ህወሓትን ለማስቀመጥ የተፈለገበትን ቦታ አበላሽቷል። ጦርነቱን በተመለከተ የምዕራባውያንን እሳቤ ለመጫን የሚሞክሩ አክቲቪስቶችን ዓላማም አደናቅፏል። እናም ቃለ ምልልሱ ሲዘጋጅ እንደ አንድ የሚዲያ ኢቨንት ሳይሆን የፖለቲካና ጂኦፖለቲካ ጦርነት የሚካሄድበት መድረክ በማድረግ ነው ሲል ተንትኗል። ሲጨመቅ የጌታቸው ረዳ ቃለ ምልልስ በሚዲያም ፖለቲካ ቅቡልነትና አሁን ባለችው ኢትዮጵያ የተፈጠረውን የኃይል አሰላለፍ ውስብስብ ዝምድና ያሳየ ነው የሚለው የሆርን ሪቪው ጽሑፍ መጪው የሀገራችን የፖለቲካ ፍትጊያን በግልጽ ያሳየ ነው ብሎታል። አክሎም ማን ቅቡልነትን ያገኝ፣ ማን የትርክት የበላይነትን ያዝ፣ ማንስ የኢትዮጵያን መጻኢ ዕጣ ፈንታ ይወስን የሚለውንም ያንጸባረቀ ነው ሲል ሞግቷል። ከዚህ ውጪ ይህ ቃለ ምልልስ በኢትዮጵያ ፖለቲካ የተደበቀን አንድ ሀቅ ያወጣ ነው በማለት እርሱም ሚዲያ የመረጃ ምንጭ መሆኑ ቀርቶ የተጽዕኖ ፍትጊያም የኃይል አሰላለፍ መለዋወጫና የአቅም ማሳያ መሆኑ ነው ብሏል።
ቀደም ሲል የጠቀስናቸው የመብት ተሟጋቹ አቶ ያሬድ ኃይለማርያም የአቶ ጌታቸው በትግራይ ህዝብ ላይ የዘር ማጥፋት ተፈጽሟል የሚለውን ቢያምኑም በቃለ ምልልሱ ላይ ተጠያቂነት እንዳይኖር ለማድረግ ሄደውበታል ያሉትን ርቀት በማንሳት ተችተው ነበር። ነገር ግን በዚህ ሐሳብ የማይስማሙ አስተያየት ሰጪዎች ህወሓት በአማራና በአፋር ክልሎች የፈጸመው እህልቆ መሳፍርት ወንጀልና በወልቃይት ለ30 ዓመታት የፈጸመው የዘር ማጥፋት በእነዚህ የምዕራቡ ዓለም ሚዲያዎች የከንፈር መጠጣ እንኳን የማያገኝ ነው ይላሉ። ዛሬ ጊዜው ተቀይሯል። እነሱ ዝም ቢሉ ለህወሓት እንደ በፊቱ የሚጋለብ ስለሌለና አማራም በብሔርተኝነት ከተደራጀው ኢትዮጵያ ትፈርሳለች ብሎ ራሱን መስዋዕት የሚያደርግበት ጊዜ ስላለፈ የምዕራቡ ዓለም ቸልታም ከዚያም ባለፈ ሴራው ህወሓትን መልሶ አያመጣለትም። ከዚያ ውጪ በጦርነቱ ለተፈጸሙ ወንጀሎች ተጠያቂነት ይመጣል ብሎ ማሰብ እጅግ የበዛ የዋህነት ነው። ተጠያቂነት እንዳይመጣ ከሁሉ በላይ የሚፈልገው ህወሓት ነው፣ ስራውን ያውቃልና ሲሉ አስተያየት ሰጪዎቹ ያክላሉ። የዘር ማጥፋት በፈጸሙት ላይ ምርመራ ተደርጎ አጥፊዎች ይጠየቁ ሲባል የዋህ የህወሓት ደጋፊዎች እውነት ይመስላቸዋል። እውነታው ግን ህወሓት ራሱ በአማራና በአፋር የፈጸመው ብቻ ሳይሆን በራሱ ክልል ህዝብ ላይም ሲፈጽም የነበረውና ተጠያቂነት እንዳይመጣበት የሚፈራውን ጉዳይ አያውቁም። ለምሳሌ በጦርነቱ ጊዜ የትግራይ ሴቶች እየተመለመሉ ከጄኔራል እስከ ታች አዋጊ ድረስ በወሲብ ባሪያነት ያገለግሉ ነበር። በዓለም አቀፍ ደረጃ ወንጀል በሆነው የሰው ማስተላለፍ ወንጀል በጦርነቱ ወቅትም በኋላም በስፋት እንደሚሳተፉ ግንዛቤው የላቸውም። እነዚህን ሁሉ ወንጀሎች የፈጸመ አካል ተጠያቂነት እንዲመጣ ይፈልጋል ማለት ዘበት ነው። ስለዚህ ተጠያቂነት የሚባለው ነገር ላማለኝ በሰማይ ነው ሲሉም ያክላሉ። በአልጀዚራው ቃለ ምልልስ ላይ ሐሳባቸውን ከሰጡ ሰዎች አንዱ ብስራት ለሜሳ ነው። ብስራት የጸዳልን ሐሳብ በመቃረን ነው ሐሳቡን የሰጠው። ጋዜጠኛው መህዲ ሐሰን ብስራት ለሜሳን ጌታቸው መንግስትን ቢቀላቀልም ምንም ውጤት አላመጣም ከሚለው የጸዳል ሐሳብ ጋር ተስማማለህ ወይ ብሎ ሲጠይቀው የብስራት ምላሽ በሚያሳዝን ሁኔታ ከጸዳለ ጋር አልስማማም የሚል ነው። የዘር ማጥፋት ተብሎ አልተሰየመም ሲል በትግራይ የነበረው የዘር ማጥፋት ነው የሚለው ላይ ጥያቄ ያነሳው ብስራት ይህ በጣም ጥንቃቄ የሚፈልግ ጽንሰ ሐሳብ እንደሆነ ገልጿል። ጌታቸው ከጠቅላይ ሚኒስትር አብይ ጋር መስራትን እጅግ ተራማጅ ወይም ፕራግማቲክ በማለት ያሞካሸ ሲሆን ተጨባጭ የሆነና በብዙ ደረጃዎች አዎንታዊ ውጤት ያለው እርምጃ ነው የሚል እምነት እንዳለውም ገልጿል። ይህ በሁለት ግለሰቦች መካከል ያለ ጥምረት አይደለም። ህዝቡ የህወሓትን የ50 ዓመት አምባገነናዊ ሞኖፖሊ ውድቅ እያደረገው ነው። ዲሞክራሲ፣ ሁሉን አቀፍና ክፍት የሆነ አዲስ የፖለቲካ ምህዳር ይፈልጋሉ። ይህ እርምጃ ትግራይ ከውስጧ ራሷን እንድታደስ እድል የሚሰጥ ነው ሲልም አክሏል። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።